እንኳን ለሊቀ መልአኩ ለቅዱስ ዑራኤል ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህም በመቀጠል በወርሃ ነሐሴ የሚነበበውን የሊቀ መልአኩን የቅዱስ ዑራኤልን ድርሳኑን እንደሚከተለው እናሰማችኋለን። ቪዲዮውን ስትጀምሩ በትህትና ቃል ላይክ በማድረግ እንደዚሁም ሀሳብ አስተያየት ካላችሁ በኮሜንት ላይ በመጻፍ ሀሳብ አስተያየት ከሌላችሁ ደግሞ 3 ጊዜ አሜን በማለት ይሁን ይደረግልኝ በማለት እናንተም ከበረከቱ ተካፋይ እንድትሆኑ ስንል በትህትና ቃል በልዑል እግዚአብሔር ስም እናሳስባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለም ሳይፈጠር የነበረ ወደፊትም ለዘላለም የሚኖር ሕያው በሆነ በእግዚአብሔር ስም ሰውን በመውደዱ ቅድስት ከሆነች ከድንግል ማርያም ሥጋዋን የለበሰ አንድ በሚሆን በእግዚአብሔር ወልድ ስም ለዘላለሙ ፍጹም ምስጋና የሚገባው በአርያም የሚኖር ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም በአካል 3 በመለኮት አንድ አምላክ በሚሆን እንደዚሁ አምነን የኃይላችን ረዳት የሆነ የመላእክት አለቃ ቅዱስ ዑራኤል በምድር ላይ የሰራውን የገናናቱንና የከፍተኛነቱን ዜና እንናገራለን። ጌታችንን ኢየሱስ ክርስቶስ የሚወድ የአብሮኮሮስ ተማሪ የሆነ ቴዎዶጦስ በስም የከበራችሁ አባቶቼና ወንድሞቼ አዲስ ሐዋርያና የመለኮትን ሃይማኖት የሚያስተምር አባታችን ዮሐንስ ወንጌላዊ በድርሳኑ የነገረንን ስሙኝ አለ። ማህያዊ የሚሆን የአምላካችን ሰው የመሆኑን ምልክት ለመጠየቅ ከሱ ዘንድ እኔ አይቻለሁና አባቴ ዮሐንስ እስኪ ንገረኝ ብዬ በፍርሃትና በመንቀጥቀጥ ብጠይቀው ያን ጊዜ እሱ ራሱ እንዲህ አለኝ። ዮሐንስ መልሶ የብህንሳው አገር ሊቀ ጳጳሳት ልጄ ቴዎዶጦስ ስማኝ። በመለኮቱ የማይመረመር የተሰወረ ሲሆን የእኛን ሥጋ በመዋሃዱ በመልበሱ የተገለጠ ሆነ እላለሁ። ዳግመኛም የአብሮኮሮስ ደቀ መዝሙር ሉትዮኖስ መለኮት የማይመረምረው የተሰወረ ነው ብዬ ብል ይህ በአንተ ዘንድ ድንቅ ነገር አይሆንም አለ። አባቴ ሆይ እስኪ ንገረኝ፣ ምድራዊ ሥጋ ከሰማያዊ መለኮት ጋር በመታዘዝና በመታገዝ እንዴት ሊዋሃድ ይችላል? እንጨት ርጥበት ያለው ከሆነ እሳት ውስጥ በገባ ጊዜ አይጨስም። መለኮትን እሳት ነው ካልን ከአዳም ሥጋ ጋር በተዋሃደ ጊዜ ይህ ነገር እንዴት ይሆናል አለ። ልጄ ሆይ ታገስ፣ የአምላካችን የጥበቡ ኃይል እጹብ ድንቅ ነው። ሰማያትን በጥበቡ የፈጠረ እርሱ ራሱ ብቻ ያውቃል። ሁሉን የፈጠረ ነደ እሳት የሆነ መለኮት ነባቢ በሆነ በደሙ ምልክት የጻድቃንና የኃጥአንን ነፍሳት በሙሉ ነፃ ያደርጋቸውም ዘንድ እርሱ ራሱ በፍጹም ጥበቡ ከሥጋ ጋር ተዋህዶ ፍጹም ሰው ሆነ። እሱ ሥጋ ከመለኮት ጋር በመዋሃዱ ሕያው አምላክን ሆነ። ለዚህም ሥጋ በሰማይም በምድርም ያለው ሁሉ ተገዛለት። ሥጋ ከመለኮት ጋር በመዋሃዱ የሁለቱም ባህሪን ጠባይ አስወግዶ አንድ ባህሪ የሆነ የዚህን ጥያቄ ባበዛ ጊዜ ሐሳቡን በመሰብሰብ ወይም በመወሰን ዝም አለ። ከዚህም በኋላ ዝም ባለኝ ጊዜ በፊቱ አለቀስሁ። ግን የአምላክ ሥጋን ስለመልበስ ስፈራና ስንቀጠቀጥ ፈጽሜ አሰብሁና ይልቁንም በፍርሃት ላይ ፍርሃት ተጨመረብኝ። መላልሼ እየለመንሁ አስጨነቅኩ። ስለጠየቅሁት እንደገና በብዙ ተቆጣኝ። ዳግመኛም የእንግፊፈርስ አብሮኮሮስ 9 ወር ከ5 ቀን በማኅፀን አድሮ በመለኮቱ የለበሰውን ሥጋ አንድ ጊዜ በመለወጥ በሰው ሥጋ ያደረ ቢሆንስ ቢለው፣ ዮሐንስ መልሶ እኔ ይህን ያህል ለመናገር ችሎታ የለኝም፣ እኔ ሟች ሰው ነኝ። ሕያው መለኮት ግን ሥጋን ከለበሰ በኋላ በሥጋው ሙቷል አለ። ይኸውም መለኮት
አንደኛ ፍጹም ሰው ሆኖ እንደ ሰው በመታዘዝ የእኛን ሞት ተቀብሎ የእሱን ሕይወት ለእኛ ሰጠን። ከዚህም በኋላ ዮሐንስ ሁለቱም ወንድማማቾች ወስዶ ከቅድስት ድንግል ማርያም በቤተልሔም የተወለደበትን የልደቱን ምልክት አሳያቸው። ዳግመኛም በዮርዳኖስ መንፈስ ቅዱስ በነጭ ርግብ ተመስሎ ከሰማይ የወረደበት ገናና ነውና አብም ከአንድ ልጁ እንደሆነ ምስክር የሆነበትን በዚህም ላይ ሦስትነቱ ምስጢር የተገለጸበትን የጥምቀቱ ምልክት አሳያቸው። ሦስተኛም በቆርቶኖስ ገዳም 40 ቀንና 40 ሌሊት የጾመበት በዚህም ላይ ሦስትነቱን ከትስብእቱ አኗኗር ወይም አንድነት ጉድለት ሳይኖርበት በሰውነቱ የሰገደበትንና ያጎነበሰበትን አሳያቸው። ከሌሊቱም በአራተኛው ሰዓት ይህም ምልክት ወይም ራእይን በፈጸመ ጊዜ አይሁድና የሕዝብ ሊቃውንቶች ሁሉ ተሰበሰቡና በእውነተኛነት በቸርነቱ ፈንታ የሐሰት ምስክር ወደ ቆጠሩበት ወደ ቤተ መቅደስ ወስዶ አደረሳቸው። ከዚህም በኋላ በጾምና በጸሎት ሁሉም በመተውና በብቸኝነት አድርጎ ጌታን ኢየሱስ ክርስቶስ ኃይል በሱ እጅ ሲሆን ወደ ተሰቀለበት ወደ ቀራንዮ መስቀል ቦታ እንደረሳቸው በኋላም በዚያ ጥቂት እልፍ እንዳሉ የሰማይ መላእክት በእያንዳንዳቸው ልዩ ልዩ የሆነ የዝማሬ ምስጋና ሲያመሰግኑ አገኙ። ቁጥራቸውም እልፍ አእላፋት የሆኑ መላእክት ኪሩቤልና ሱራፌልም በመስቀሉ ዙሪያ ክንፋቸውን ዘርግተው በየወገናቸው ለልዑል ጌታችን ጣዕሙ ልዩ በሆነ ዜማ ይዘምሩለታል፣ ያመሰግኑታል። ዮሐንስም በዚሁ ሥጋው ከመለኮት ጋር የመለኮትን ልዕልና ከቅዱስ ሥጋው ጋር አንድ ሆነው ከቀኝ ጎን ቀይ ደም ሲፈስ አሳያቸው። ይህም መለኮት ደም ለኃጢአት ማስተስሪያ፣ ይኸውም ቅዱስ ሥጋ ፍጹም የደስታ ምግብ ለምእመናን ሕይወትና ለቅዱሳንም መከበሪያ ነውና። ከዚህም በኋላ ሕሊናቸውን በመሰብሰብ እየተናገሩ እየተደነቁ ሳለ የመለኮትን ምስጢርና የመጽሐፍትን ትርጓሜ ያውቁ ዘንድ እግዚአብሔር ገለጠላቸው። አንዱ መልአክም ዓለም ሁሉ በዚሁ በመለኮት ደም ከኃጢአት የነጻ ይሆን ዘንድ ከጌታችን ጎን የፈሰሰውን ደም ወስዶ ዓለሙን ሁሉ እንደጨረሰው ከዚያም በኋላ ሁሉንም ዓለም ረጨው። መጀመሪያም ደሙን በክንፉ ይዞ ብዙ ሰማዕታት ከተገደሉበት ትግራይ አገር ውስጥ ወዳለች ወደ ናግራን ሄዶ በውስጧ ረጨ። ዳግመኛም እግዚአብሔር በሕይወተ ሥጋ ላሉ ከሚያገለግሉት ክቡራን መምህራንና ቅዱሳን መነኮሳት ወደሚኖሩበት ደብረ ዳሞ ወደምትባል ወደ አረጋዊ ገዳም ሄዶ ጌታችንን ደም ረጨ። ዳግመኛም ይህችን ደብር የተባረከችና የተቀደሰች ለቅዱሳን ሁሉ የደስታ ጉልት ስትሆን በጌታችን በኢየሱስ ክርስቶስ በደመ መስቀሉ ባረካት። እንደገና በክንፉ በሮ ሄደና አክሱም ምድር ደርሶ የጽዮንን ዙሪያዋንና አጸዶቿን ሁሉን አዳኝ በሆነ በጌታችን ደም ረጫት። የአክሱም ምድር ጌታችን በደሙ እንደባረካት ሙታንንም እንዳስነሳባት እንደተሰቀለባትም እንደ ቀራንዮ ትመሰላለችና በዚህ ውስጥ ያሉ 99 ነገደ መላእክትም ከሰራዊቶቻቸው ጋር እግዚአብሔርን እያመሰገኑ ጽዮንን እግዚአብሔር መረጣት ማደሪያ ትሆነውም ዘንድ ወዷት በማለት የሚዘምሩ አሉ። እግዚአብሔር የጽዮንን በሮች ይወዳቸዋል፣ መሰረቶቿን በቅዱሳን ተራራዎች ላይ የተመሰረቱ ናቸውና እያሉ የሚዘምሩም አሉ። የሊቀ መልአኩ የቅዱስ ኡራኤል በረከቱ ረድኤቱ አማላጅነቱ ከሁላችን ከሕዝበ ክርስቲያን ዘንድ ጸንቶ ለዘለዓለም ይኑር አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች፣ ከዚህም በመቀጠል በወርሃ ነሐሴ 22 ዕለት የሚነበበውን የዕለቱ ስንክሳር እንደሚከተለው ማሰማት እንጀምራለን።
እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 22 በዚህች ቀንም የሊቀ መላእክት የቅዱስ ዑራኤል ቅዳሴ ቤቱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህችም ዕለት የከበረ ቅዱስ ሚክያስ ነቢይ በዓሉ ዓመታዊ ነው። ቅዱስ ሚክያስ ነቢይ ማለት በቁሙ ኃላፊያትን አልፎ የተሰወረውን ምስጢር መጻእያንን ገና ለወደፊት የሚሆነውን የሚያውቅ ሰው ማለት ነው። ሀብተ ትንቢት እግዚአብሔር የባህሪ ገንዘቡ ሲሆን እርሱ ለወደደው ደግሞ በጸጋ ይሰጠዋል። እነዚህም ከጌታ ሀብተ ትንቢት የተሰጣቸው አባቶቻችን እንዲሁም እናቶቻችን ቅዱሳን ነቢያት በመባል ይታወቃሉ። ዘመነ ነቢያት ተብሎ የሚታወቀው ብሉይ ኪዳን ቢሆንም እስከ ምጽአት ድረስም ጸጋውን እግዚአብሔር ለፈቀደላቸው አይነሳቸውም። በሐዋርያት መካከልም ቅዱስ አጋቦስም የመሰሉ ነቢያት ነበሩ። ቅዱሳን ነቢያት እግዚአብሔር እየተላኩ ሰውን ከፈጣሪው እንዲታረቅ ይመክራሉ፣ ይገስጻሉ። ከበጎ ሃይማኖታቸውና ንጽሕናቸው የተነሳም እግዚአብሔርን በተለያዩ አርአያና አምሳል አይተውታል። እስመ በአንጽሖሙ መንፈስ ርኢዎ ነቢያት ለእግዚአብሔር ወተናጸሩ ገጸ በገጽ እንዳለ አባ ሕርያቆስ የብዙ ነቢያት ፍጻሜያቸው መከራን መቀበል ነው። እውነትን ስለተናገሩ አንዳንዶቹም በእሳት አንዳንዶቹም በሰይፍ እየተበተኑ አንዳንዶቹም በመጋዝ ተፈትነዋል። ሌሎችም ለአናብስት ሲጣሉ፣ ቀሪዎቹ ደግሞ በድንጋይ ተወግረዋል። ስለዚህም መከራቸው ለቤተ ክርስቲያን መሰረት ተብለዋል። ጌታም ለደቀ መዛሙርቱ ሌሎች ደከሙ፣ እናንተ በድካማችሁ ገባችሁ ብሎ የነቢያቱ መከራ ተናግሯል። ነቢያት ጌታችን ኢየሱስ ክርስቶስ እና ድንግል እናቱን ለማየት ብዙ ጥረዋል፣ ሽተዋል። ብዙ ነቢያትና ጻድቃንም እናንተ የምታዩት ሊያያችሁ ሹ እንዳለ ጌታ በወንጌል ዛሬ ግን በሰማያት ጸጋ በዝቶበታልና ክብር ተሰጥቷቸዋል። ሐሴትን ያደርጋሉ። ቅዱሳን ነቢያት በዋነኛነት 15ቱ አበው ነቢያት፣ 4ቱ አበይት ነቢያት፣ 12ቱ ደቂቀ ነቢያትና ካላት ነቢያት ተብለው በአራት ይከፈላሉ። 15ቱ አበው ነቢያት ማለት ቅዱስ አዳም አባታችን፣ ሴት ሄኖስ፣ ቃየንና መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህ፣ ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴና ሳሙኤል ናቸው። 4ቱ አበይት ነቢያት ደግሞ እነዚህ ናቸው። ቅዱስ ኢሳይያስ ልዑል ቃል፣ ቅዱስ ኤርምያስ፣ ቅዱስ ሕዝቅኤልና ቅዱስ ዳንኤል ናቸው። 12ቱ ደቂቀ ነቢያት ቅዱስ ሆሴዕ፣ አሞጽ፣ ሚክያስ፣ ዮናስ፣ ናሆም፣ አብድዩ፣ ሶፎንያስ፣ ሐጌ፣ ኢዩኤል፣ ዕንባቆም፣ ዘካርያስና ሚልክያስ ናቸው። ካልአን ነቢያት ደግሞ እነ ኢያሱ፣ ሶምሶን፣ ዮፍታሔ፣ ጌዴዎን፣ ዳዊት፣ ሰለሞን፣ ኤልያስና ኤልሳ ሌሎችም አሉ። ነቢያት በከተማም ይከፈላሉ። የይሁዳ፣ የኢየሩሳሌም፣ የሰማርያ፣ እስራኤልና የባቢሎን በመርኮ ጊዜ ተብለው ይጠራሉ። በዘመን አከፋፈል ደግሞ ከአዳም እስከ ዮሴፍ የዘመነ አበው ነቢያት፣ ከሊቀ ነቢያት ሙሴ እስከ ነቢዩ ሳሙኤል የዘመነ መሳፍንት ነቢያት፣ ከቅዱስ ዳዊት እስከ ዘሩባቤል ያሉት የዘመነ ነገሥት ዘሩባቤል፣ እንደዚሁም ከዘሩባቤል ዕረፍት እስከ መጥምቁ ዮሐንስ ያሉት ደግሞ የዘመነ ካህናት ተብለው ይጠራሉ። ቅዱስ ሚልክያስ ቁጥሩ ከ12ቱ ደቂቀ ነቢያት ሲሆን ዘመነ ትንቢቱም ክርስቶስ በ800 ዓመተ ምህረት አካባቢ ነው። ደቂቀ ነቢያት ማለት በጥሬው የነቢያት ልጆች ማለት ነው። አንድም የጻፏቸው ትንቢቶች ሲበዙ 14 ምዕራፍ ሲያንስ አንድ ምዕራፍ ያላቸውና ናቸው። ደቂቅ ይላቸዋልም።
ሚክያስም አባቱ ሞራት ሞሬት ይባላል። ሚክያስ ማለት መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው? አንድም መልአከ እግዚአብሔር ማለት ነው። የአባቶቻችን ሁሉ ስማቸው እግዚአብሔር የሚሰብክ ነው። ቅዱስ ነቢይ ገና ልጅ እያለ መላእክት ያነጋግሩት ነበር። በዚህ ምክንያትም ከሰው አይቀርብም። ትክ ብለው ሲያዩትም በፊቱ ላይ ብርሃን ቦግ ቦግ እያለ ይታይ ነበር። በወጣትነት ዘመንም እግዚአብሔር ለትንቢት ሲጠራው በእሽታ ታዘዘ። በሦስቱ ነገሥታት በኢዮአትኤልም፣ አካና፣ ሕዝቅያስ ዘመንም ትንቢቶችን ተናግሯል። ሕዝቡን፣ መሳፍንቱን፣ ነገሥታቱን አስተምሮ ገስጿል። አንድ ቀንም በቤተልሔም ሲያልፍ የዳዊት ከተማ ፈት ሆና ዳዋ በቅሎባት ሲመለከት አዘነ። ወዲያውም ትንቢት ተናገረላት። ወአንቲኒ ምድረ ኤፍራታ ኢትቴሃቲ ነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝቤ እስራኤል። አንቺ የኤፍራታ ምድር ቤተልሔም ሆይ የይሁዳ ነገሥታት ከነገሱባቸው ከተሞች ከቶ አታንሺም። ወገኖችን እስራኤልን የሚጠብቃቸው ንጉሥ መስፍን ካንቺ ዘንድ ይወጣልና አለ። ይኸውም አልቀረ። ለጊዜው ከሚጠጥ በኋላ ደጉ ዘሩባቤል ነግሶባት፣ በፍጻሜም ግን የባሕሪ ንጉሥ ነገሥት ኢየሱስ ክርስቶስ ከንጽሕት ቅድስት ድንግል ማርያም ተወልዶባታል። ቅዱስ ሚክያስ ወገኖቹን ሲያስተምርና ሲመራ ኑሮ 7 ምዕራፎች ያሉትን ሐረገ ትንቢት ተናግሮ በመልካም ሽምግልና በንጉሡ ሕዝቅያስ ዘመን አርፏል። ወገኖቹ ቀርበውታል። ጌታን በክብረ ነቢያት ከልሎታል። ቸር አምላከ ነቢያት የነቢያቱ መከራ አስቦ ከመከራ ከእንባቸው ከእንባ ይሰውረን፣ ከተረፈ በረከቶቻቸውም አያጉድለን ለዘላለሙ ድረስ አሜን። የሊቀ መልአኩ የቅዱስ ኡራኤልም ረድኤት በረከት አማላጅነት እንዲሁም የጽዋን ጽዋ ያጠጣን ዘንድ ወደ እግዚአብሔር እንጸልይ። በረከቱም ከኛ ጋር ትኖር ለዘላለሙ ድረስ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።